ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንደተነጋገርነው የኑሮን መወደድ ምክንያት በማድረግ ይኸው በራሳችን ጸጉር መዋብ ጀምረናል። ይኸው በራሴ ጸጉር ነው እንደነገርኳችሁ። እግዚአብሔር ይመስገን፣ ይችንም የሰጠኝ ፈጣሪን አመሰግነዋለሁ። ተመስገን ነው። አሁን ዛሬ የሚገርማችሁ ነገር ይቅርታ አድርጉልኝ ስለምቸኩል እኮ ነው። አንዳንድ ቃላቶች ዝብርቅርቅ ይላሉ እና በጣም የሚገርማችሁ ነገር ግን ለምንድን ነው ግን እግዚአብሔር ጸሎቴን የማይሰማኝ ብዬ ቁጭ ብዬ ዛሬ ከፈጣሪ ጋር ነበርኩ፣ ንግግሬ ነበርኩ። ለካ ራሴን በራሴ ጠይቄ መልሱንም ራሴ ያገኘሁት። ምክንያቱ ምን መሰላችሁ? ደግሞ ለካ ሳስበው ጸሎቴ እስከዛሬ ድረስ ያልተሰማበት ምክንያት ጸሎቴ ምን አይነት ጸሎት ነበረ ብዬ ራሴን ገመገምኩኝ። ለካ የኔ ጸሎት እንደው መድኃኒዓለም የለህማ አልላችኋለሁ። በቃ የለህማ እገሌ እንድፍት አድርገህ ካላሳየህ ደግሞ ምሳሌውስ ነገር እንደው ገኔ እንድፍት ካረክልኝ እንደው የሆነ ገንዘብ ጧፍ አመጣልሃለሁ እላለሁ። እኔ አሁን ጤነኛ ነኝ፣ ታዲያ አእምሮዬ ጤነኛ ነው። እንደገና ደግሞ ኧረ እባክህ ጌታው ኧረ እባክህ ስጠኝና ልስጥህ እላለሁ። እንደው አሁን ምንድን ነው ጸሎት ነው? ትንሽ ጤና ስለሚጎለኝ ነው እንጂ እንደገና ደግሞ ምን እላለሁ መሰላት? አሁን ለነገሌ ስም እየጠቀስኩኝ እኮ ነው። የምቀኝነት መንፈስ እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ለነገሌ ሰጥታ ለኔ ሳትሰጠኝ እያልኩ ደግሞ የራሴን ህይወት ደግሞ ከሌላ ሰው ጋር ደግሞ እያገናኘው እያወዳደርኩ ነው ጸሎት የምጸልየው። ለካ እያችሁ ጸሎቴ ላይ ራሱ ምቀኝነት አለው፣ ክፋት አለው። ይህንን እንደው አይምሮዬን ጭንቅላቴን ጥብቅ አላረኩኝ በስተቀር ለዛ ነው ለካ ጸሎት የማይሰማው ብዬ አሁን ዛሬ ቁጭ አልኩላችሁና የሆነ ቦታ የጥሞና ጊዜ ወስጄ ከዚህ በኋላ ጸሎቴን ማስተካከል እንዳለብኝ ወደ ራሴ መለስ አልኩኝና ራሴን ስገመግም ለካ ችግሩ ያለው ራሴ ጋር ነው አልኩኝ። በቃ የጸሎቴ የጥያቄ መንገዱ ትክክል አይደለም። ስለዚህ አሁን እኔ ራሴን ዛሬ በቃ ራሴን ሁልጊዜ እንዳልኳችሁ ከራሴ አይደለም የሚጀምረው። ራሴን ከዚህ በኋላ ከክፋት ከምቀኝነትና እንደገና ደግሞ ገሌን ግደልልኝ እንዲያርግልኝ አይባልም። ስለዚህ ሁሉም ማድረግ ለሚችለው ለጊዜ ባለቤት ለእግዚአብሔር ሁሉን ትቼ ጤናማ የሆነ ጸሎት በቃ ብችል ለሁሉም መጸለይ አለብኝ። እንደውም እግዚአብሔር የሚለው ለዓለም ሁሉ ጸልዩ ነው የሚለው። እግዚአብሔር ይርዳኝ፣ እናንተንም እግዚአብሔር ይርዳችሁ። እንደኔ አይነት ችግር ያለባችሁ፣ እሱማ ብዙ ሰው ችግር አለበት፣ ግን እኔ ነኝ ችግር ያለብኝ። የኔ ችግር ደግሞ እንደዚህ ነው ብለን አንናገርም አይደል? ጥሩ ብቻ ነው የምንናገረው። እኔ ግን ችግር አለብኝ። በቃ ችግሬን ደግሞ ለማስተካከል ወስኛለሁ። ደጋረኩ እሰይ፣ እንኳን ለማስተካከል ወሰንኩ እሰይ ብያለሁ። ምን ታደርጉኛላችሁ?